ሰላም ምርጦች እንደምን ቆያችሁ? እኔ ደህና ነኝ ይመስገነው። ዛሬ በጣም የሚገርም አፕ በአማርኛ ነው ስራውም እንዲሁም ደግሞ የሚከፍለው በባንክ እንዲሁም ደግሞ በቴሌብርና በኤምፔሳ የሚከፍል አፕሊኬሽን ይዤላችሁ መጥቻለሁ። ስለተመዘገባችሁ ብቻ 20 ብር ይሰጣል ማለት ነው። ስለዚህ ለመስራትም ሆነ ገንዘብ ለማውጣት በጣም ቀላል የሆነ አፕሊኬሽን ነው። ይህ አፕሊኬሽን በፍጹም ሊያመልጣችሁ አይገባም። ማንኛውም የእጅ ስልክ ያለው ሰው መስራት የሚችለውና በጣም ምርጥ የሆነ አፕሊኬሽን ነው። ስለዚህ እንደተለመደው ቪዲዮ ላይክ በማድረግ ጀምሩታላችሁ። እንዲሁም ደግሞ ቻናሉ ከተመቻችሁ መጨረሻ ላይ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆናላችሁ። በእርግጠኝነት ታተርፉበታላችሁ ይሄንን ቻናል። በመጀመሪያ ምንድነው የምታደርጉት? ወደ ፕሌይ ስቶር ትገባላችሁ። ፕሌይ ስቶር ላይ በመግባት ትኩስ ብላችሁ አፕ ብላችሁ ሰርች ታደርጋላችሁ። ትኩስ አፕ TIKUS ብላችሁ ትጽፋላችሁ ማለት ነው። ትኩስ አፕ ብላችሁ ትጽፉ ይሄው አፕ ይመጣላችኋል። ስለዚህ ይሄኛውን ሰርች ታደርጉታላችሁ ማለት ነው። ይሄው እንደምታዩት እዚህ ጋር ትኩስ.com መጥቶልኛል። ስለዚህ እሱን ኢንስቶል እናደርገዋለን። ሳይዙን በጣም ትንሽ ነው እንደምታዩት 30 ሜጋባይት ብቻ ነው። ስለዚህ እሱን ኢንስቶል እናደርገዋለን። እውነት ለመናገር ይሄ አፕሊኬሽን በጣም ቀላል ነው። የምትመዘገቡት በስልካችሁ ብቻ ነው። ቬሪፊኬሽን እዛው ይመጣላችኋል። ኢሜል አይጠይቃችሁም። ስራዎቹም በጣም ቀላል ናቸው። ፎሎ ማድረግ፣ ሼር ማድረግ እንዲሁም ደግሞ ቻሌንጆችን ጆይን በማድረግ ገንዘብ የምትሰሩበት አፕሊኬሽን ነው። ስለዚህ እንዳያመልጣችሁ ቪዲዮውን ድጋሚ ላይክ እንድታደርጉ አሳስባችኋለሁ። ኢንስቶል ካደረጋችሁት በኋላ እንደምታዩት እዚህ ጋር ኦፕን የምትል ታግ ትመጣላችኋለች። እሷን ክሊክ በማድረግ በቀጥታ ትገባላችሁ። ስለዚህ ይሄው ቀላል ሜተድ ነው። እንደምታዩት እዚህ ጋር በአማርኛና በእንግሊዝኛ ኦፕሽን አለ። እኛ አማርኛ ነው የምንፈልገው። ስለዚህ እናንተ በተመቻችሁ ሬጂስተር ታረጋላችሁ ማለት ነው። ስለዚህ ይሄው አማርኛው የሚለውን እዚህ ጋር ኦን ሆኗል ማለት ነው። ስለዚህ ለመመዝገብ ምንድነው የሚያስፈልገው? እዚህ ጋር በስልክ ቁጥር ይግቡ ይላል። ስለዚህ ስልክ ቁጥሩን እናስገባለን። ከዛ በኋላ ኤስኤምኤስ ይልክልናል ማለት ነው። ይሄው ስልክ ቁጥራችሁን ታስገባላችሁ። የኢትዮጵያ ኮድ አውቶማቲካሊ ያስገባል። ስለዚህ እናንተ 9 ብላችሁ ስልክ ቁጥራችሁን ታስገባላችሁ ማለት ነው። ይሄው አስገብቻለሁ። ከዛ በኋላ በቀጥታ ቀጥል ብለን ክሊክ እናደርገዋለን ማለት ነው። ክሊክ ስናደርገው በቀጥታ ቴክስት ይመጣልናል። ቴክስቱ 5 ዲጂት ነው። እዛው ኤስኤምኤስ ላይ ይመጣላችኋል። እሱን ታስገቡታላችሁ። እኔም ይሄው አስገባለሁ። በዚህ መሰረት ታስገባላችሁ ማለት ነው። የመጀመሪያው እነዚህ ስቴፖች ናቸው። እንደምታዩት 6 ስቴፖች አሉ እዚህ ጋር። የመጀመሪያው ስቴፕ ስማችሁን ማስገባት፣ የአባታችሁን ስም ታስገባላችሁ፣ ጾታችሁን ታስገባላችሁ፣ እንዲሁም ደግሞ የልደት ቀን ታስገባላችሁ እዚህ ጋር ማለት ነው። ስለዚህ ስማችሁ የፈለጋችሁትን ስም ብላችሁ ኔክኔም ማስገባት ትችላላችሁ። ትክክለኛ ስማችሁን ባታስገቡ ግድ አይልም ማለት ነው። ስለዚህ ስሜን አስገባለሁ፣ የአባቴ ስም፣ ከዛ እንቀጥላለን ማለት ነው። ይሄው ሁሉንም ነገር አስገብቻለሁ። ስም አስገብቻለሁ፣ የአባቴ ስም አስገብቻለሁ። የትውልድ ቀን ካስገባችሁ በኋላ እዚህ ጋር ቀጥል የሚለውን ክሊክ አድርጋችሁ ወደ ቀጣይ ስቴፕ ታልፋላችሁ ማለት ነው። ቀጣይ ስቴፕም ደግሞ እንግዲህ እናንተ የምትፈልጉትን መስራት የምትፈልጉትን እንዲሁም ደግሞ እናንተ የምትወዱትን ነው የምትመርጡለት። እዚህ ጋር እንደምታዩት ፍላጎቶን ይምረጡ ይላል። 5 ዋና ፍላጎቶችን ይምረጡ ይላል። ከነዚህ ውስጥ 5 ምርጫችሁን ትመርጣላችሁ ማለት ነው። ለምሳሌ ስፖርት ከሆነ ሩጫ፣ የእግር ኳስ፣ ብስክሌት እንዲሁም ደግሞ ቴኒስ የሚል አለ። እንዲሁም ደግሞ ፈጠራ ከሆነ ስዕል ነው፣ ዲዛይኒንግ ነው፣ ፎቶግራፊ እንደዚህ ያስመርጣችኋል ማለት ነው። ስለዚህ ትመርጣላችሁ። ከነዚህ ውስጥ ግን መጀመሪያ ዋናው ካታጎሪ የትኛው ይመቻቸዋል የሚለው ነው። ሙዚቃ ነው፣ ምግብና መጠጥ ነው፣ እንዲሁም ደግሞ ፊልምና ቲቪ ነው፣ ፈጠራ ነው ወይስ ስፖርት ነው ይላል። ስለዚህ እኔ ለጊዜው ስፖርት ለዋለው። እናንተ ፈጠራ ከሆነ የፈለጋችሁትን መምረጥ ትችላላችሁ እዚህ ጋር ያሉትን አማራጮች። ስለዚህ እነዚህ እኔ ምርጫዎቹን እመርጣለሁ ማለት ነው። እነሱን ከመረጣችሁ በኋላ በቀጥታ ምንድነው የምትሉት? ወደ ቀጣይ እናልፋለን። እዚህ ጋር ቀጥል የሚለውን ክሊክ አድርጌ ወደ ቀጣይ ስቴፕ አልፋለሁ ማለት ነው። ወደ ቀጣይ ስቴፕ ሶስተኛው ስቴፕ ደርሰናል። ሶስተኛው ስቴፕ ደግሞ ፎቶአችሁን ነው አስገቡ የሚለው። እዚህ ጋር ፕላስ የሚለውን ክሊክ በማድረግ የምትፈልጉትን አይነት ፎቶ ማስገባት ትችላላችሁ። ግዴታ የእናንተን ፎቶ መሆን የለበትም። ኢሞጂ ቢሆን ራሱ ክራይቴሪያው ያሳልፋችኋል ማለት ነው። ምንም ችግር የለውም። ፎቶ ሰሌክት አድርጌ አስገብቼለታለሁ ማለት ነው። ፎቶ ካስገባችሁ በኋላ በቀጥታ ቀጥል የሚለውን ኔክስት ትሉታላችሁ ማለት ነው። ኔክስት ትሉት እንግዲህ እዚህ ጋር ወደ አራተኛው ምርጫ አምጥቶኛል ማለት ነው። እዚህ ጋር ምንድነው የሚለው? እዚህ ጋር ምርጥ ምርጫዎችን ይስጡን ይላል። እዚህ ጋር በጽሁፍ ወይም ደግሞ በድምጽ የርሶ ምርጫ ያስገቡ ይላል። ስለዚህ የመጀመሪያው የምወደው ፊልም ይላል። የምወደው ፊልም እኔ ፕሪዝን ብሬክ ነው። ስለዚህ ፕሪዝን ብሬክ ብዬ አስገባለሁ ማለት ነው። እናንተም የምትወዱትን ነገር ታስገባላችሁ። ከዛ በኋላ ደግሞ ሁለተኛውን ፊል እናረጋለን። እዚህ ጋር የእግር ኳስ አርሰናል ወይም ደግሞ ማንቸስተር ማለት ይቻላል። ምንም ችግር የለውም። ይሄው አርሰናል ብዬዋለሁ። ከስር ደግሞ እዚህ ጋር የምወደው የመዝናኛ መንገድ እኔ ወክ ማድረግ ልበለው እስቲ። እኔ ወክ ማድረግ ይመችኛል። ስለዚህ ወክ ብዬዋለሁ። ከዛ በኋላ በየቀኑ መብላት እችላለሁ ይላል። እንጀራ ወይ ዳቦ፣ እኔ ዳቦ ልበለው እስቲ። ዳቦ ብዬዋለሁ። ከዛ በኋላ
ቀጥል የሚለውን ክሊክ በማድረግ ወደ ቀጣይ ስቴፕ እናልፋለን ማለት ነው። ቀጣይ ስቴፕን በጣም ቀላል ነው። እዚህ ጋር እንደምታዩት ወደ አምስተኛው ስቴፕ ደርሰናል። እዚህ ጋር ፖሊሲዎችን የምናከብርበት ቦታ ነው። እዚህ ጋር መከባበርና መፍታታት ብቻ ነው ስራ ምን ሰራው። ስለዚህ ትኩስ ለጨዋ ንግግሮች ወይም ደግሞ ይሄ ፖሊሲ ፕራይቬሲ ማለት ነው። እንደዚህ መሳደብ እንዲሁም ደግሞ ፖለቲካ ነገር መናገር አይቻልም እዚህ ጋር ማለት ነው። ስለዚህ እነዚህ አውቶማቲካሊ ሴሌክትድ የሆኑ ናቸው። እዚህ ጋር ግን እናንተ ሪፈራል ኮድ አላችሁ ይላል። ሪፈራል ኮድ ካላችሁ ታስገባላችሁ፣ ከሌላችሁ ደግሞ ማለፍ ትችላላችሁ፣ ጃምፕ ማድረግ ትችላላችሁ። ስለዚህ ምንድነው የምትሉት ቀጥል ትሉታላችሁ ማለት ነው። ከስር እዚህ ጋር ምንም ሞላው ነገር የለም ማለት ነው። አሁን የመጨረሻውና የስድስተኛው ስቴፕ እናልፋለን። ይሄም እዚህ ጋር ፎሎ ማድረግ ነው የሚጠበቅብን እንደምታዩት። ዝም ብላችሁ ፎሎ ብታረጓቸው ምንም ችግር የለውም፣ ምንም ያመጣው ኢምፓክት የለም፣ ለኛ ይጠቅመናል። ምክንያቱም በኋላ የሚሰሩ ስራዎች በሜምበር የሚሰሩ ስራዎች ስላሉ ማለት ነው። ከዛ በኋላ እነሱ ፎሎ ካረጋችሁ በኋላ እለፍ የሚለውን ክሊክ አድርጋችሁ ትገባላችሁ ማለት ነው። አሁን ወደ ዋናው ፔጅ መተናል። እዚህ ጋር እንደምታዩት ማህበራዊ ጓደኛ አገኝ የመሳሰሉ እነዚህ ማስፈንጠሪያዎች አሉ። ነገር ግን እኛ አሁን እዚህ ጋር ስራ ስለሆነ የምፈልገው ይሄው ስለተመዘገብኩ ወይ ደግሞ ሬጂስተር ስላረኩ 20 ፖይንት ሰጥቶኛል ማለት ነው። ይሄው ትኩስ ይላል። ዋናው ፔጅ ይሄ ይመስላል። ቪዲዮዎች እንዲሁም ደግሞ ፎቶዎች አሉ ሶሻል ሚዲያ የሚጠቀሙ ማለት ነው። ነገር ግን እዚህ ጋር ዋናው ስራ እንዴት እንደምንሰራ አሳያችኋለሁ ማለት ነው። እዚህ ጋር የምታደርጉት ምንድነው? እዚህ ጋር ወደዚህ ትመጣላችሁ። እነዚህ ከላይ የምታዩት 3 ሰረዝ ምልክት አለች። እሷን ክሊክ በማድረግ በቀጥታ ትገባላችሁ ማለት ነው። እዚህ ጋር እንደምታዩት እንደገባሁ መጀመሪያ ስለገባሁ 20 ፖይንት ሰጥቶኛል። እንዲሁም ደግሞ በኢትዮጵያ ብር 10 ብር ሰጥቶኛል ማለት ነው። እዚህ ጋር አሁን ዊዝድሮዋል ነው። እዚህ ማን ነው ይቅርታ ብር ያስገቡ ይላል። እዚህ ጋር ደግሞ ብር ለማውጣት ይሄንን ነው ክሊክ አድርገን የምናወጣው። እሱ መጨረሻ ላይ አሳያችኋለሁ። አሁን ግን ገንዘብ እንዴት እንደምሰራ አሳያችሁ። ብዙ የሆነ ነገር አይደለም። እዚህ ጋር እንደምታዩት ገንዘብ መስሪያ መንገድ ይላል። እንዲሁም ደግሞ እዚህ ጋር የኔ ነጥቦች የሚል አለ። በተጨማሪም እዚህ ጋር ጥያቄዎች ናቸው የሚጠይቁ። እዚህ ጋር ደግሞ ሳይን አውት ለማድረግ ነው ወይስ ደግሞ ዘግተው ለመውጣት ነው። እዚህ ጋር መቼቶች አሉ ወይ ደግሞ ሲቲንግ ማለት ነው። ሲቲንግ ላይ ማስተካከል ያለብን ነገር የለም። ቅድም ስንገባ ስላስተካከልን ማለት ነው። እዚህ ጋር ምንድነው የምናደርገው? ገንዘብ መስሪያ የሚለውን ክሊክ አድርገን እንገባለን። እዚህ ጋር እንደ ሽልማቶች ናቸው። ምንድነው የምታደርጉት? በአሁን ሰዓት ያሉ ውድድሮች ይላል። እዚህ ጋር የ10,000 ብር ውድድር አለ። እንዲሁም ደግሞ የ1000 ብር በተጨማሪ ደግሞ ከ1000 እስከ 5000 በጣም ብዙ ናቸው። ምንድነው የሚጠበቅባችሁ እናንተ እዚህ ጋር ጆይን ዘ ቻሌንጅ ብቻ ነው የምትሉት። ከዛ በኋላ እድላችሁ ይወስነዋል፣ ሪስፖንሱን ይሰጣችኋል በኋላ ማለት ነው። ስለዚህ ሁሉንም ጆይን ታረጋላችሁ ማለት ነው። ምንም አይነት ክፍያ አይጠይቅም፣ ምንም አይነት ጊዜ የሚወስድ አይደለም ማለት ነው። እነዚህን ጆይን ታረጋላችሁ። ከዛ በኋላ እንደምታዩ ዘመቻውን ተቀላቅለዋል ይላል። በቀጣይ ያሳውቃችኋል። እናንተ እድለኛ ከሆናችሁ እዚህ ጋር እድላችሁን ሞከራችሁ በኋላ በቀጥታ ገንዘባችሁ እዚህ ጋር ይገባላችኋል ማለት ነው። ለላኪ ስፓይን ታይቶ እዚህ ጋር ገንዘባችን ይገባል ማለት ነው። አሁን ደግሞ ምንድነው ማሳያችሁ? የኔ ነጥብ የሚለውን ክሊክ አድርጋችሁ ገብታችሁ ላኪ ስፓይን ወይም ደግሞ ይሄ በየቀኑ እድል የምናገኝበትን መንገድ አሳያችኋለሁ። ከ1 እስከ 100 ነጥቦች ያገኙ ይላል። ስለዚህ እሱ ክሊክ አድርገን እንገባለን። እሱን ክሊክ አድርገን ስንገባ እንደዚህ አይነት ስፓይን ነው የሚሰጠን። እንደምታዩት ያዙሩ ወይ ያሸነፉ ይላል። ስለዚህ ያዙሩ የሚለውን ክሊክ አድርገን ነው ምንገባው። እዚህ ጋር ክራይቴሪያ ያለው ከስር እንደምታዩት እያንዳንዱ ተጠቃሚ በየቀኑ 3 ማሽከርከሪያ እድሎች አሉት ይላል። ስለዚህ 3 ብቻ ነው ማሽከርከር የምንችለው። እዚህ ጋር ይሄው አንዴ 10 ፖይንት አግኝቻለሁ። ድጋሚ 2 ነፃ እድሎች አሉኝ። እዚህ ጋር እንደምታዩት 2 ነፃ እድሎች ይላል። ስለዚህ እነሱንም እድሌን ሞክራለሁ ማለት ነው። ይሄው አንደኛው ምንም አላገኘውም፣ አንደኛው ቅድም አግኝቻለሁ እንዳያችሁት። አሁን አንድ ነፃ እድል ይቀረኛል፣ እሱን እሞክራለሁ ማለት ነው። ይሄው እንግዲህ እድለኛ ሆንኩት አንዴ ብቻ ነው። ስለዚህ ከ3 አንዱ አግኝቻለሁ። እስቲ ያገኘሁትን ይሄው እንደምታዩት እዚህ ጋር 30 ፖይንት አግኝቻለሁ ማለት ነው። ቅድም 20 ነበረ፣ አሁን ስንት ነው? 15 ብር የኢትዮጵያ ብር አለኝ ማለት ነው እንደምታዩት። ስለዚህ እዚህ ጋር መጋበዝም ይቻላል። እንደምታዩት እዚህ ጋር በመጋበዝ እስከ 100 በላይ ነጥቦችን ማግኘት ትችላላችሁ። መጋበዝ የምትችሉት እንግዲህ የናንተ እነዚህ የናንተ ኮድ ናቸው። ይሄኛው 2628 ኤስ ብላችሁ ከገባችሁ አሁን እኔ ሪፈራል ኮድ ይሆናል ማለት ነው። ስለዚህ እሱን በዚህ ኮድ ከገባችሁ ለኔ ፖይንት አገኛለሁ ወይም ደግሞ እሸለማለሁ። ካልሆነ ደግሞ በእናንተ ሪፈራል ኮድ ለሌሎች ሰዎች ሲጋብዙ እስከ 100 እና ከዛ በላይ ነጥቦችን ታገኛላችሁ። እንደምታዩት እዚህ ጋር እንዴት ይሰራል ይላል። እነዚህ የምንሰራበት መንገድ
ይጠቁመናል ማለት ነው። ስለዚህ በዚህ መሰረት ኢንቫይት በማድረግ ወይም ደግሞ ሼር በማድረግ ገንዘብ መስራት ትችላላችሁ ማለት ነው። አሁን የመጨረሻውና ዋነኛው ጉዳይ ገንዘብ የምናወጣበት መንገድ ነው። እዚህ ጋር እንደምታዩት ብር ያውጡ ይላል። እዚህ ጋር ይሄ ዊዝድሮዋል የሚለውን ማለት ነው እሱን ክሊክ አድርገን እንገባለን ማለት ነው። ክሊክ አድርገን ስንገባ እዚህ ጋር ምንድነው የሚጠይቀን የሚያወጡትን መጠን ያስገቡ ይላል። እዚህ ጋር ብሩን እናስገባለን። ነገር ግን እዚህ ጋር ሚኒመም ሪኳየርመንት አለ። ከስር እንደምታዩት 500 ፖይንት ያስፈልገናል እዚህ ጋር ለማውጣት ማለት ነው። እዚህ ጋር ደግሞ የክፍያ ዘዴ ይምረጡ ይላል። የክፍያ ዘዴ ቅድም እንዳልኳችሁ በጣም ብዙ ኦፕሽኖች ናቸው ያሉት እንደምታያቸው ከቴሌብር ጀምሮ እስከ ይሄው የንግድ ባንክ አለ፣ ኤምፔሳ አለ፣ እንዲሁም ሌሎችም የኦሮሚያ ባንክ፣ አዋሽ፣ አቢሲኒያ ኦልሞስት የሌለ ባንክ የለም ኢትዮጵያ ውስጥ ካሉ ባንኮች ማለት ነው። በእነዚህ ባንክ አማራጮች ገንዘባችሁን ማውጣት ትችላላችሁ። እነዚህን ትመርጣላችሁ። ከዛ በኋላ እዚህ ጋር ሂሳባችሁ ስልክ ቁጥር ታስገባላችሁ ማለት ነው። እዚህ ጋር ደግሞ የብሩን መጠን በማስገባት በቀጥታ ብሩን ያውጡ የሚለውን ይሄኛውን ክሊክ ስናደርግ ገንዘባችን ወደ አካውንታችን ይገባል ማለት ነው። ነገር ግን ይሄኛው 500 ፖይንት መድረስ ይኖርበታል። በጣም በትንሹ 500 ፖይንት መኖር ይኖርበታል ገንዘቡን ለማውጣት ማለት ነው። እሱን እንዳትሳሳቱ። ስለዚህ ከዛ አብረን ደግሞ ገንዘቡን ስናወጣ ደግሞ በድጋሚ መለስላችኋለሁ ማለት ነው። ስለዚህ በዚህ መሰረት ገንዘባችሁን ትሰራላችሁ። ስለ ትኩስ አፕ ስራልን ብላችሁ ኮሜንት ላይ ጽፋችሁልኝ ነበረ። ይሄን ይመስላል። በጣም ቀላልና ምርጥ ነው የሚወደድኩት አፕሊኬሽን ነው። ስለዚህ አውርዳችሁ ተጠቀሙት። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቀጣይ እንድሰራላችሁ የምትፈልጉት ኮሜንት ላይ አሳውቁኝ። እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትዘነጉ። በቀጣይ አሪፍና አስተማሪ ቲፕ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።